በጉጉት የሚጠበቀው የዓለም ዋንጫና አስገራሚ አዳዲስ ህጎቹ የስፖርቱ ማህበረሰብ በጉጉት የሚጠብቀውና አዳዲስ ታሪክ የሚመዘገብበት 23ኛው የዓለም ዋንጫ ውድድር አስገራሚና አዳዲስ ህጎች ተደንግገው ይፋ ተደርገውበታል። ሊጀመር 9 ቀናቶች በቀሩት በዚህ 2026 የዓለም ዋንጫ ከከፍተኛ ዝግጅት ባሻገር ጥብቅ አዳዲስ ህግጋቶች ጭምር ትላንት ምሽት ይፋ ተደርገውበታል። በርካታ አዳዲስ ነገሮች እንደሚታዩበት የሚጠበቀውና የዓለማችን ትልቁ የእግር ኳስ ውድድር የሆነው የዓለም ዋንጫ በ23ኛ ዙር ውድድር ከሰኔ 4 እስከ ሐምሌ 12 ድረስ ይካሄዳል። በሶስት ሀገራት ማለትም በካናዳ፣ በአሜሪካና በሜክሲኮ የሚካሄደው መጪው የ2026 ዓለም ዋንጫ እየተቃረበ ነው። ይህ 48 ሀገራትን የሚያሳትፈው የዓለማችን ታላቁ የእግር ኳስ መድረክ ውድድር በፈረንጆቹ ከሰኔ 2026 አጋማሽ ጀምሮ በ5 ሳምንታት ውስጥ ተከናውኖ ይጠናቀቃል። ታዲያ በዚህ በመጪው የ2026 ዓለም ዋንጫ የሚተገበሩ አስገራሚ አዳዲስ ህጎች ይፋ ሆነዋል። ትላንት ምሽትም ለህዝብ ማብራሪያ ተሰጥቶባቸዋል። ለዚህ ትልቅ ውድድር አይኤፍኤቢ በዳኝነቱ ላይ ትልቅ እገዛ ያደርጋሉ ያላቸውን አዳዲስ ህጎች በማውጣት ነው ለህዝብ ይፋ ያደረገው። በዚህ ከአይኤፍኤቢ በተሰጠ መግለጫ በዋናነትም በዓለም ዋንጫው ላይ የሚተገበሩ አዳዲስና ጥብቅ የዳኝነት ህጎች ይፋ ሲደረጉ ከእነዚህ መካከል አፍን መሸፈንና ሜዳ ጥሎ መውጣት በቀጥታ ቀይ ካርድ ያሰጣል ተብሏል። ይህ ህግ የወጣው በቅርቡ የተከሰቱ ጉዳዮችን ተመርኩዞ ነው። ለማስታወስ ያህል ሞሮኮ ከሴኔጋል ባደረጉት የአፍሪካ ዋንጫ ፍጻሜ ጨዋታ ላይ በዳኝነት ስርዓቱ ላይ ደስተኛ ያልነበሩ ሴኔጋሎች ሜዳ ለቀው ወጥተው እንደነበር ይታወሳል። በኋላም በቡድኑ አምበል ሳዲዮ ማኔ አማካኝነት ወደ ሜዳ የተመለሱት የቲራንጋ አንበሶቹ ዋንጫውን ወደ ሴኔጋል መውሰዳቸው ይታወሳል። ይሁን እንጂ ከቀናት በኋላ በተወሰነ የካፍ ውሳኔ መሰረት የሴኔጋል ተጫዋቾች በጨዋታው ወቅት ሜዳ ጥለው በመውጣታቸው ዋንጫውን ለሞሮኮ እንዲመልሱ ተጠይቀዋል። ሆኖም ሴኔጋል ጉዳዩን ወደ ዓለም አቀፉ የስፖርት ፍርድ ቤት የወሰደው ሲሆን እስካሁንም መቋጫ አልተገኘለትም። ታዲያ ይህንን አነጋጋሪ ችግር የፈጠረው ሜዳ ለቆ የመውጣት ጉዳይ በዓለም ዋንጫው ላይ ከመቅጽበት የማያዳግም እርምጃ እንደሚወሰድበት ይፋ ተደርጓል። ሌላው ደግሞ በቅርቡ የቤኔፊካው ተጫዋች ጂያንሉክ ፕሬስቲያኒ ቪኒሺየስ ጁኒየር ላይ የዘረኝነት ጥቃት የሰነዘረበት መንገድ በዓለም ዋንጫው ላይ አዲስ ህግ እንዲወጣ አስገድዷል። በዚህም ፊፋ ጉዳዩን በወቅቱ መርምሮ ተጫዋቹ ላይ የ6 ጨዋታዎች ቅጣት መጣሉ ይታወሳል። ከዚያ በኋላ ፊፋ ለዮፋ ቅጣቱ በዓለም አቀፍ ደረጃ ተፈጻሚ እንዲሆን ያቀረበውን ጥያቄ መቀበሉ ተገልጿል። ይህንንም ተከትሎ ጂያንሉክ ፕሬስቲያኒ በዓለም ዋንጫው ለአርጀንቲና ጥሪ የቀረበለት ሲሆን ነገር ግን 2 የመጀመሪያ የዓለም ዋንጫ ጨዋታዎች ያመልጡታል። አርጀንቲና በዓለም ዋንጫው መክፈቻ ከአልጄሪያና ከአውስትራሊያ ጋር ትጫወታለች። ይህንን ተከትሎ የፊፋ የዳኞች ኮሚቴ ሰብሳቢ ፒየርሉዊጂ ኮሊና እግር ኳስን ተገቢ ካልሆኑ አከራካሪና አነታራኪ እንዲሁም የዳኝነት ስርዓቱን ከሚፈታተኑ ውስብስብ ችግሮች ለማጽዳት ያለመውንና በመጪው የዓለም ዋንጫ ላይ የሚተገበሩ አዳዲስና ጥብቅ የህግ ማሻሻያዎችን ይፋ አድርገዋል። ኮሊና ትላንት ለጋዜጠኞች በሰጡት መግለጫ ጨዋታውን በተሻለ መጠን ለማጽዳት እየጣርን ነው ያሉ ሲሆን በዚህም በውድድሩ ላይ የሚተገበሩት ዋና ዋና የህግ ለውጦችንም በሰፊው ተመልክቷል። በጸብና ጭቅጭቅ ወቅት አፍን መሸፈን በቀጥታ ቀይ ካርድ ያሰጣል። ተጫዋቾች ሜዳ ውስጥ በሚፈጥሩት አለመግባባቶች ወቅት ስድብ ወይም ያልተገቡ ቃላትን ተናግረው በካሜራና በዳኞች እንዳይያዙ አፋቸውን በእጃቸው ወይም በጀርሲያቸው ሸፍነው ከተገኙ በቀጥታ በቀይ ካርድ ከሜዳ ይሰናበታሉ። ዳኛ ውሳኔ ቅር በመሰኘት በተቃውሞ ሜዳውን ጥሎ የሚወጣ ተጫዋች ወይም ተጫዋቾች እንዲወጡ የሚያደርግ የአሰልጣኞች ቡድን አባል በቀጥታ ቀይ ካርድ ይመለከታል። በተጨማሪም በዚህ የዓለም ዋንጫ ውድድር ላይ የቫር አዲስ ሚና ይፋ ተደርጓል። ከዚህ ቀደም የተለመደው አሰራር ተቀይሮ ዳኞች በስህተት የሰጧቸውን የማዕዘን ምቶች በቪዲዮ ገዛ ውሳኔዎችን መሻርና መቀልበስ ይችላሉ ተብሏል። የውሃ ረፍትና የሕክምና ህግ ጉዳይም በዓለም ዋንጫ ውድድር ላይ አዲስ ትኩረት ተሰጥቶበታል። ጨዋታ እንዳይዘገይ በሜዳ ላይ የሚደረጉ የሕክምና እርዳታ ህጎች የተሻሻሉ ሲሆን በእያንዳንዱ አጋማሽ 22ኛ ደቂቃ ላይ ለ3 ደቂቃ የሚቆይ አጭር የውሃ ረፍት ይደረጋል። ይህንን ህግ የፊፋ የዳኞች ኮሚቴ ሰብሳቢ ኮሊና በበላይነት ይመሩታልም ተብሏል። ይህንን አዲስ አሰራር በበላይነት እየመሩ በውድድሩ የሚሳተፉ 170 የዳኝነት አካላትን በሚያሚ የመጨረሻ የዝግጅት ወቅት ሴሚናር ያደርጋሉም ተብሏል። በውድድሩ ላይ ለሚሳተፉ 48ቱም ብሔራዊ ቡድኖች አሰልጣኞች
ለአሰልጣኞች በወርክሾፕ ማብራሪያ የተሰጠ ሲሆን ውድድሩ ከመጀመሩ በፊት ለእያንዳንዱ ተጫዋች ተመሳሳይ ገለጻ ይደረጋል። በተጨማሪም የትኛው የእጅ ንክኪ ፍጹም ቅጣት ምት እንደሚያሰጥ ተጫዋቾችና አሰልጣኞች ግልጽ ግንዛቤ እንዲኖራቸው ሁሉንም አይነት ሁኔታዎች ያካተቱ የቪዲዮ ክሊፖች ተዘጋጅተዋል። ቢሆንም ግን ኮሊና በዳኞች መካከል የትርጉም ልዩነቶች ሊኖሩ ስለሚችሉ ይህ የቪዲዮ ማብራሪያ 100% ፍጹም ምላሽ ላይሰጥ እንደሚችል አምነዋል። ሌላው ደግሞ የጊዜ ገደብና ፍጥነትን የመጠበቅ ህጎች ናቸው። የቆመ ኳስ በቅጣትም ሆነ በማዕዘን ምት እንዲሁም በእጅ ውርወራ በተገኘ ቁጥር ዳኞች እጃቸውን ወደ ላይ በማውጣት የ5 ሰከንድ ቆጠራ ያደርጋሉ። በነዛ 5 ሰከንዶች ውስጥ የእጅ ውርወራ ሆኖ ኳሷ ካልተወረወረች የወርዋሪው ቡድን መብቱ ተሰርዞ ለተቃራኒ ቡድን ይሰጣል። ሌላው ደግሞ በግብ ጠባቂ የመልስ ምት ወቅትም እንዲሁ የ5 ሰከንድ ቆጠራ ካለቀና ኳሷ ካልተመታች ለተቃራኒ ቡድን የማዕዘን ምት የሚሰጥ ይሆናል። እንዲሁም ተቀያሪ ተጫዋቾች የቅያሪ ሰሌዳው ከታየ በኋላ በ10 ሰከንድ ውስጥ በአቅራቢያቸው ባለው የሜዳ መስመር በኩል ወዲያውኑ መውጣት አለባቸው። ተጫዋቹ በ10 ሰከንድ ውስጥ ሜዳውን ለቆ ካልወጣ የሚተካው ተጫዋች ጨዋታው እንደገና ከተጀመረ ከ1 ደቂቃ በኋላ በዳኛው ፍቃድ ብቻ ወደ ሜዳ ይገባል። ነገር ግን ከባድ ጉዳቶች ከዚህ ህግ ውጭ ይታያሉ ወይም ከባድ ጉዳቶችን ህጉ አያካትትም። የህክምና አገልግሎትና የእረፍት ጊዜያትም አዲስ አቅጣጫ ተቀምጦባቸዋል። በሜዳ ውስጥ ህክምና ያገኙ ተጫዋቾች ጨዋታው ከተጀመረ በኋላ ለ1 ደቂቃ ከሜዳ ውጭ መቆየት አለባቸው። ነገር ግን ይህ ተፈጻሚ የማይሆንባቸው አጋጣሚዎችም አሉ። ለምሳሌ የግብ ጠባቂ ጉዳት፣ በግብ ጠባቂና በተቃራኒ ቡድን ተጫዋቾች መካከል የሚፈጠር ግጭት፣ የሁለት የአንድ ቡድን ተጫዋቾች መጋጨት፣ ከባድ የራስና የጭንቅላት ጉዳቶች እንዲሁም ጉዳት የደረሰበት ተጫዋች የፍጹም ቅጣት ምት መቼ ሲሆን ህጉ ተግባራዊ አይሆንም። ቀደም ብለን እንዳልነው በመጀመሪያውም ሆነ በሁለተኛው አጋማሽ በ22ኛው ደቂቃ አካባቢ ለ3 ደቂቃ የሚቆይ የውሃ መጠጫ እረፍት ይሰጣል። ሌላው አዲስ ጉዳይ ደግሞ ግብ ጠባቂዎች በሜዳ ላይ ህክምና በሚያገኙበት ወቅት የሁለቱም ቡድን ተጫዋቾች ወደ ሜዳ ዳርቻ ሄደው ከአሰልጣኞቻቸው ታክቲካዊ መመሪያዎችን መቀበል አይፈቀድላቸውም። ሌላው የቫር ቴክኖሎጂ ጨዋታን ሳያዘገይ በሚከተሉት ወሳኝ ውሳኔዎች ላይ ጣልቃ የመግባት ሰፊ ስልጣን ተሰጥቶታል። ግልጽ የዳኛ ስህተት ሲኖር ሁለተኛውን ቢጫ ካርድ መመርመር ማለትም መሰረዝ ወይም ማጽደቅን እንዲሁም ካርድ ሊሰጠው የሚገባውን ተጫዋች በመለየት ረገድም የተፈጠረን የዳኛ ስህተት ማረም እንደሚችል ተገልጿል። የተሳሳቱ የኮርና ምቶችን ማረም፣ ነገር ግን ኮርና መሆን ሲገባው የግብ ጠባቂ ኳስ የተባሉትን ውሳኔዎች አይቀይርም። የቫር ጣልቃ ገብነት ተቀባይነት የሚኖረው ስህተቶችን በሰከንዶች ውስጥ በፍጥነት መለየት ሲቻል ብቻ ነው። ምክንያቱም በጨዋታው መጀመር ላይ ምንም አይነት መዘግየት መፍጠር ስለሌለበት። በኳታሩ ዓለም ዋንጫ ላይ ያየነው ከፊል አውቶማቲክ የኦፍሳይድ ቴክኖሎጂ ወይም ደግሞ ሰሚ አውቶሜትድ ኦፍሳይድ ሲስተም የኦፍሳይድ ውሳኔዎችን በጥቂት ሰከንዶች ውስጥ እጅግ በጣም ትክክለኛ በሆነ መንገድ ለመወሰን የሚያስችል ዘመናዊ የካሜራና የቺፕ ቴክኖሎጂ ጥቅም ላይ ይውላልም ተብሏል። ይፋዊው የውድድሩ ኳስ ውስጥ እጅግ ዘመናዊ የሆነ የሴንሰር ቺፕም ተገጥሟል። ይህ ቺፕ ኳሷ በተመታችበት ቅጽበት መረጃውን በቀጥታ ለቫር ክፍል ይልካል። ይህም የኦፍሳይድና የእጅ ኳስ ውሳኔዎችን በሰከንዶች ውስጥ ያለምንም ጥርጣሬ ለመለየት ይረዳል። በነገራችን ላይ በዚህ የዓለም ዋንጫ ላይ በስታዲየም ውስጥ በተጫዋቾች ማሊያም ሆነ በዲጂታል ቦርዶች ላይ የአልኮል ማስታወቂያዎች ሙሉ በሙሉ ተከልክለዋል። ሌላው ፍጹም ቅጣት ምት በሚመታበት ወቅት የግብ ጠባቂዎች አቋምን የተመለከተ ህግ ነው። ይህም ማለት ግብ ጠባቂዎች በፍጹም ቅጣት ምት ወቅት መቼውን ተጫዋች ለማስፈራራት ወይም ትኩረት ለመስረቅ የሚገቡትን የስነ ልቦና ጦርነቶች ነው። ለምሳሌ መረቡን መንካት፣ አንግሉን መምታት ወይም ወደ ተጫዋቹ ተጠግቶ መናገርና እንዲህ መሰል ነገሮችን ማድረግ አይችሉም። ሌላው ደግሞ የእግር አቀማመጥ ነው። ኳሷ ከመመታቷ በፊት የግብ ጠባቂው ቢያንስ አንደኛው እግር የግብ መስመሩ ላይ መሆን አለበት ተብሏል። ወደፊት ቀድሞ መውጣት ሙሉ በሙሉ ያስቀጣልም ነው የተባለው። በአሰልጣኞች መቀመጫ ወይም ቴክኒካል ኤሪያ ላይ ከአሰልጣኙ ውጭ ያሉ ረዳቶች ወይም ተጠባባቂ ተጫዋቾች ተገቢ ያልሆነ ባህሪ ካሳዩና ጥፋተኛው በግልጽ ካልታወቀ ዋናው አሰልጣኝ በቀጥታ ቢጫ ካርድ ይሰጠዋል ተብሏል። ሌላው ደግሞ በኳታሩ የዓለም ዋንጫ የተጀመረውና እያንዳንዱ የባከነ ሰከንድ ማለትም አንዱ ቡድን ግብ ባስቆጠረ ጊዜ ደስታውን ሲገልጽ የሚፈጀው ደቂቃ፣ ጉዳት ሲያጋጥም የሚባክነው ጊዜ፣ በቅያሪ ጊዜና የመሳሰሉ እነዚህ ደቂቃ አባካኝ ጊዜዎች ተቆጥረው ተጨማሪ ሰዓት የመሰጠቱ ህግ በዚህኛው የዓለም ዋንጫ ይበልጥ ጥብቅ ሆኖ ይቀጥላል። ይህ
ይህም ግቡ ጨዋታው 90 ደቂቃ ሙሉ የኳስ እንቅስቃሴ እንዲኖረው ማድረግ ነው። ስለዚህ ከኳታሩ የዓለም ዋንጫ የበለጠ ጭማሪ ደቂቃዎችን ልንመለከት እንችላለን። ከቅርብ ጊዜ ወዲህ በተለያዩ ሊጎች ላይ ያየነው ዳኞች የቫር ውሳኔዎችን ካዩ በኋላ ያሳለፉትን የመጨረሻ ውሳኔና ምክንያቱን በስቴዲየሙ ውስጥ ላለው ተመልካች እንዲሁም በቴሌቪዥን በቀጥታ ለሚያዩ ተመልካቾች በማይክራፎን ድምጻቸውን ከፍ አድርገው በግልጽ ያብራራሉ። ይህም በዓለም ዋንጫው ላይ በደንብ ትኩረት ተሰጥቶት ተግባራዊ ይደረጋል። እኒህ በመጪው ዓለም ዋንጫ በዳኝነት ውሳኔዎች ዙሪያ የተሻሻሉና ትላንት ምሽት ይፋ የተደረጉ አዳዲስ ህጎች ናቸው። እነሆ እየተቃረበው ያለውን የዓለም ዋንጫ የተመለከቱ መረጃዎች በቀጣይ በኢትዮ ግሎባል የዩቲዩብ ገጻችን በሰፊው ወደ እናንተ የምናደርስና ጨዋታውንም በቀጥታ የምናስተላልፍ ሲሆን ከወዲሁ ቤተሰቦቻችን እንድትሆኑ ሼር ላይክም እንድታደርጉልን በአክብሮት እንጠይቃለን። መኮንን አልማው ነበርኩ። የነገ ሰው ይበለን።